ኢንፎርሜሽን እና ዳታ ከሶርስ ጋር በዚህ ኤልቪዲኤስ ኬብል ቀጥታ ወደ ቲኮናችን ይመጣል ማለት ነው። ቲኮን ቦርድ የምንለው ይሄ ቦርድ ቀጥታ ምን ያደርግልናል? ኢሜጃችንን በስክሪናችን ላይ ፎርም ለማድረግ የምንጠቀመው ቦርድ ነው። ስለዚህ ኢሜጅ ጋር ተያይዞ ኢሜጁን ፎርም ለማድረግ ኢሜጁን ድሮ ለማድረግ የምንጠቀመው ታይፕ እንደምታዩት እዚህ ጋር የፓወር ሰፕላያችን ሜን ቦርድ ላይ ከመጣ በኋላ ሜን ቦርዳችን ምንድን ነው የሚያደርገው? ኤቭሪ ቪዲዮ ኢንፎርሜሽን ከቮልቴጅ ሰፕላይ ጋር በኤልቪዲኤስ ኬብል ቀጥታ ወደ ቲኮን ቦርዳችን ይመጣል። ስለዚህ ቲኮን ቦርድ ላይ ልክ እንደመጣ እዚህ ጋር 12 ቮልት ቲኮን ቦርድ ላይ ደግሞ ራሱ የቻለ ሌላ ቦርድ አለ። እዚህ ጋር ቲኮን አይሲ የምንለው አለ። እዚህ ጋር የዲሲ ቱ ዲሲ አይሲ የምንለው አለ። እዚህ ጋር ደግሞ ጋማ አይሲ አለ። ስለዚህ ቲኮን ኦልሬዲ የቪዲዮ ኢንፎርሜሽን፣ ክሎክ ሲግናል፣ የሲኬቢ የምንላቸው የኢሜጅ ኢንፎርሜሽኖችን በሙሉ ቀጥታ ወደ ስክሪናችን ሌፍት እና ራይት ኤልቪዲኤስ ኮኔክተር ሲያስተላልፍልን ዲሲ ቱ ዲሲያችን 12 ቮልቱን ወደ ተለያዩ 27 ቪጂኤች፣ ቪጂኤል፣ ቪጂኤስ እና እነዚህ ኤችቪዲዲ ቪጂጂ የምንላቸውን ቮልቴጆች ለቲኮናችን እና ለስክሪናችን ኮንትሮል ማድረጊያ ለቴፍቲ ኮንትሮል ማድረጊያ የሚወጡ ቮልቴጆችን ፕሮዲስ የሚያደርግልን ነው ማለት ነው። ይሄ ዲሲ ቱ ዲሲ። ይሄ ጋማ አይሲ ደግሞ ብራይትነስ ይሄ 40 ኢንች የምንለው የሳምሰንግ ሞዴል ነው። ይህንን ደግሞ እስቲ ዲስአሰምብል አድርገን ምን ምን ነገሮች አሉት፣ እንዴት ነው የሚለየው የሚለውን ቅድም ካየነው ጋር ምን እናደርጋለን አይዴንቲፋይ አድርገን ደግሞ ማየት እንጀምራለን ማለት ነው። እስቲ ማየት እንጀምራለን። እንደምታውቁት እዚህ ጋር እንደ ቅድሙ ብሎን የምንፈታው የለም። ሎክ ስለሆነ ቀስ ብለን ሎክ የሆነውን ቦታ አይተን ጀስት ምን ማድረግ ነው ማንሳት ነው። እዚህ ጋር እንደምታዩት ምንም ብሎን የለውም። ስለዚህ ቀስ ብለን በፍላት አንዷ ሳይድ ቀስ ብለን መክፈት እንጀምራለን። እዚህ ጋር እንደምታዩት ከቅድም ካየነው ኢንች ምንድን ነው የሚለየው? እዚህኛው ላይ ደግሞ ያሉት ፓርቶች እንደምታዩት ፓወር ሰፕላይ እዚህ ጋር አለን። እዚህ ጋር ሜን ቦርድ አለን። ቅድም እዚህ ጋር ቲኮን ነበረ። ኦልሬዲ አሁን ቀጥታ ከሜን ቦርድ በኤልቪዲኤስ ኬብል እንደምታዩት ቀጥታ መጥቶ የት ነው የገባው? ስክሪን ቦርድ ላይ ነው ማለት ነው የገባው። ስለዚህ ከሜን ቦርዳችን ወደ አይአር የሚሄድ አለ፣ አይአር ፒሲቢ ላይ እንደገና ከሜን ቦርድ ወደ ስክሪን ቦርድ የሚሄድ አለ። ስለዚህ አሁን ቲኮን ቦርድ የት ነው ያለው? ኦልሞስት ቲኮን ቦርድ የምንለው ያው እዚህ ላይ ኦልሬዲ ስክሪናችን ላይ ስክሪን ቦርድ ላይ መርጅ ሆኗል ማለት ነው። ስለዚህ መርጅ የሆነበት ኦልሬዲ እዚሁ ላይ ነው። ቲኮን አይሲውም ዲሲ ቱ ዲሲ አይሲም እንደገና ደግሞ እዚሁ ላይ ጋማ አይሲ የምንለውም አንድ ላይ ኦልሬዲ ኢንተግሬት ስለሆነ አሁን መርጅ ሆኖ ምን ሆኗል? ቲኮን ቦርድ እዚህ ላይ ስክሪናችን ሰምታይምስ ሜን ቦርድ ላይ ሊሆን ይችላል። ሰምታይምስ ደግሞ ስክሪን ቦርድ ላይ ምን ሊሆን ይችላል? አላይን አድርጎ አንድ ላይ ሊሆን ይችላል። ስለዚህ ሲግናል ምልልሱ ከፓወር ቦርድ ወደ ሜን ቦርድ፣ ከሜን ቦርድ ወደ ፓወር ቦርድ የሚሄዱት እያንዳንዱ ምልልሶች እዚህ ጋር እንደምታዩት ኦልሬዲ በዚህ ኬብል ስታንድ ባይ፣ ፓወር ኦን፣ ከዛ ደግሞ ድራይቭ ኦን፣ ከዛ መልቲ ቮልቴጅ፣ እነዚህ ሲግናሎች በሙሉ በዚህ ፓወር ኬብል ይሄዳል። እዚህ ጋር እንደምታዩት ፓወር ሰፕላይ ቦርዳችን ላይ ስንመጣ ደግሞ ቅድም ያየነው ኤስኤምፒኤስ ታይፕ እዚህ ላይ ትንሽ ምን ይኖረዋል? ተጨማሪ ፒኤፍሲ ይኖረዋል። ፒኤፍሲ የምንለው ምንድን ነው? የፓወር ፋክተር ኮሬክሽን ይኖረዋል ማለት ነው። ሌላው
ተመሳሳይ ምንድነው ኤስኤምፒኤስ ታይፕ ነው። እዚህ ጋር እንደምታዩት የቦርዳችን ላይ ቀጥታ ፓወር በዚህ ይገባና ከዛ እዚህ ጋር ፊውዝ አለ። እዚህ ጋር ቪዲአራችን ወይ ሞቭ የምንለው አለ። በኤምአይ አድርጎ ፊልተራችን ላይ ይሄድና ከዛ ስዊቺንጋችን ኦልሬዲ እዚህ ጋር አለ ስዊቺንግ አይሲ። ከዛ ከስዊች ከሰከንደሪ በኋላ ሬክቲፋይ የሆነ ፊልተር ሆኖ ወደዚህ ይሄዳል። ሌላኛው ደግሞ እዚህ ጋር በባክላይ ድራይቨራችን አይሲ ቀጥታ ምን ይደረጋል? ባክላይቱ ድራይቭ ይደረጋል ማለት ነው። ስለዚህ ይሄ ደግሞ የባክላይት ድራይቨር ሴክሽን ይሆናል። አንድ ላይ መርጅ ሆኗል ማለት ነው። ስለዚህ ይህን ይመስላል ፓወር ሰፕላያችን። ሌላው ኦልሞስት ልክ ዲስአሰምብል ያደረግነው ባክላይት ቴስቲንጉም ሁሉም ነገር ተመሳሳይ አይነት ይኖረዋል ማለት ነው። ዙሪያው ላይ ያሉ ሎክ አሉ። ሎኩን ቀስ ብለን ማስለቀቅ ይኖርብናል። እዚህ ጋ እያንዳንዱን ሎክ ቀስ ብለን ዙሪያው ላይ ያለውን እናስለቅቃለን ማለት ነው። እንደምታዩት እዚህ ጋር ኦልሬዲ ሄደው ሎክ የሚያደርጉበትን ፖይንቶች ቀስ እያደረግን መፈልቀቅና ከዛ ማንሳት ይኖርብናል። እዚህ ጋር የምታዩቸው ሎኮች ኢንቹ ትልቅ የሆነ ቲቪዎች ብዙ ጊዜ ምን ይሆናል ኦልሬዲ በሎክ ነው፣ ኖርማሊ ስክሪን አይኖራቸውም ማለት ነው። ስለዚህ ሎኩን ለመፍታት የፕላስቲክ ማንሻ መጠቀም በጣም ለስክሪናችን አደጋ እንዳይሰጥ ይቀንሳል። ስለዚህ እያንዳንዱ እዚህ ጋር የምታዩቸው ሎኮች ኦልሬዲ በቀላሉ ማውጣት እንችላለን ማለት ነው። ቀስ ብለን ነው ማንሳት ያለብን። ይህን ከጨረስን በኋላ ስክሪናችንን ቀስ ብለን ልክ መሀል ላይ ባላንስ ጠብቀን ማንሳት ይኖርብናል። አንስተን የምንፈልገው ቦታ ላይ ወስደን እናስቀምጣለን። እንደምታዩት ስክሪናችን የ55 ኢንች ስክሪን ነው። ስለዚህ ይህን ስክሪን የምናስቀምጥበት መጀመሪያ ቦታ ያስተካከልበት ከስር ያሉ ፓርቶች አሉ። ከላይ ያለው ይሄ ፕሪዝም ነው የምንለው። ይሄ ፕሪዝም ይህኛው ደግሞ ዲፊዘራችን ነው። እዚህ ጋር ዲፊዘራችን ላይቱን ዩኒፎርምሊ ስክሪናችን ላይ ዲስትሪቢዩት የሚያደርግልን ፓርት ነው። ይህን እናነሳለን። ከዛ ቀጥለን ደግሞ ወደ ታች ያለን ማንሳት ይኖርብናል። እዚህ ጋም ሎክ ጋይዳችንን ቀስ ብለን እናነሳለን ማለት ነው። ይሄ ኦልሬዲ የኤልሲዲ ታይፕ ስለሆነ ለማንሳት ትንሽ ያስቸግረናል። የሆነ ቀስ ብለን ይሄ ሚረር ብለን የምንጠራው በጣም ስትሮንግ የሆነ ባክላይታችን እንዳይጎዳ ሰፖርት የሚያደርግልን ነው። ከዛ ቀስ እያል ወዴት እንደርሳለን? ወደ ላይታችን ጋር እንደርሳለን ማለት ነው።
ስለዚህ የመጨረሻው ሪፍሌክተር የምንጠራው ፓርት ይሄ ነው ማለት ነው። ስለዚህ አሁን የመጨረሻው ላይቱን ወደ ላይ ሪፍሌክት የሚያደርግልን ፓርት ይሄ ነው ማለት ነው። ካሉ ወዲ እናስገባለን። ይሄ ኤልቪዲኤስ ኮኔክተራችንን መልሰን ኮኔክት እናደርጋለን። ኤልቪዲኤስ ኬብሉን በትክክል ኮኔክት ካላረግን የኢሜጅ ዲስቶርሽን ሊያመጣ ስለሚችል በጥንቃቄ ኮኔክት ማድረግ አለብን። ችን ስክሪን ከቨሯን በትክክል ማስቀመጥ አለብን። እዚህ ጋር ያለንን ኦልሬዲ አላይንን ስፒከሮቻችንን ሌፍት እና ራይት ስፒከራችን እንደምታዩት ይሄ ደግሞ የባክላይታችን አሬንጅመንት ነው። ይሄ ባክላይት አሬንጅመንታችንን እንዴት ነው ቴስት የምናደርገው የሚለውን ማየት ደግሞ ይኖረናል። ባክላይት ቴስተር የምንለው አለ። ይሄ ባክላይት ቴስተር የሚያወጣው የራሱ ቮልቴጅ አለን። ይሄ ባክላይት ቴስተራችን ኦልሬዲ በመጠቀም እያንዳንዱ የተበላሸን የኤልኢዲ ወይ ደግሞ የባክላይታችንን ቴስት እናደርጋለን ማለት ነው። ስለዚህ ይሄ እስከ 300 ቮልት የሚያወጣ ባክላይት ቴስተራችን ነው። ኤሲ ይገባለታል። ከዛ እዚህ ጋር ለእያንዳንዱ ባክላይት ሰፕላይ በመስጠት ምን እናደርጋለን? ባክላይቱ የሚወስደውን ቮልቴጅ ኦልሬዲ ሰፕላይ እያደረገ የተበላሸውን ባክላይት ማወቅ እንችላለን ማለት ነው። ስለዚህ ይህን ባክላይት ቀጥታ ሜዠር በማድረግ እያንዳንዷን ቮልቴጅ ሜዠር እያደረግን አይዴንቲፋይ ማድረግ እንችላለን ማለት ነው። ስለዚህ ከዚህ ስንጀምር መጀመሪያ ባክላይት ቴስተራችንን እናበራለን። ባክላይት ቴስተራችንን ስናበራ እዚህ ጋር የሚሰጠን ቮልቴጅ አለ። እንደምታዩት እዚህ ጋር 300 ቮልት ይላል። ስለዚህ እስከ 300 ቮልት ድረስ መውጣት ይችላል ማለት ነው። ስለዚህ እያንዳንዱን ስትሪፕ ቮልቴጅ በመስጠት የተበላሸው ኤልኢዲ ወይ ደግሞ ባክላይት የቱ ነው የሚለውን በቀላሉ አይዴንቲፋይ ማድረግ እንችላለን ማለት ነው። ይኸው እንደምታዩት እዚህ ስትሪፕ ላይ የተበላሸ ባክላይት የለም። እዚህ ጋም እንደዛው ኦልሬዲ እዚህ ጋም እያንዳንዱ ስትሪፕ ላይ የተበላሸ ቢኖር አይበራም ማለት ነው። ስለዚህ እያንዳንዱን ቴስት ካደረግን በኋላ አጠቃላይ ደግሞ ለዚህ የሚገባው ምን ያህል ነው የሚለውንም ደግሞ ዳይሬክትሊ ቴስት ማድረግ
እያንዳንዱ ከዚህ ከቦርዳችን የሚመጣለትን ሲግናል ቀጥታ በመስጠት ምን ማድረግ እንችላለን? ኦልሬዲ የሚበራበትን ቮልቴጅ ኦልሬዲ ከዚህ መስጠት እንችላለን። ስለዚህ ይሄ አጠቃላይ ሁሉም ባክላይቶች የሚወስዱት ቮልቴጅ አጠቃላይ ስንት ነው? እዚህ ጋር እንደምናየው 109 ይላል። ያው እንደምታዩት ቶታል እዚህ ጋር የሚነበብ ቫልዩ አለ። እያንዳንዱ እዚህ ጋር ዲስፕሌይ የሚያደርግልን አጠቃላይ ባክላይቱ የሚወስደውን ቮልቴጅ ይሆናል ማለት ነው። ስለዚህ እዚህ ጋር እንደምታዩት የምንሰጠው ቮልቴጅ የባክላይታችን የሚወስደው ቮልቴጅ ስንት ነው የሚለውን ለማወቅ እዚህ ጋር እንደምታዩት ዲስፕሌይ አለ። እችን ዲስፕሌይ በማየት አሁን ምን ያህል ቮልቴጅ ወሰደ የሚለውን እዚህ ጋር ቀጥታ ስንወስድ እዚህ ጋር የሚሰጠን 109 ቮልት ይላል። ስለዚህ አጠቃላይ 109 ቮልት 109ን 4 ስላለ ለአራቱ ስትሪፕ ብናካፍል ለምሳሌ አንዷ እቺ ብቻ ስንት ወስዳለች? 27.6 27.6ን ኦልሞስት በአራት ስትሪፕ ብናበዛው ኦልሞስት ወደዛው አካባቢ ይደርሳል ማለት ነው። ወደ 109 አካባቢ ይደርሳል ማለት ነው። ስለዚህ ይሄ ባክላይት ቴስት ማድረጊያ ነው። ስለዚህ ከዚህ ውስጥ ለአንዱ ኤልኢዲ ብቻ ቴስት ማድረግ ብፈልግ ለአንዱ ኤልኢዲ ብቻ ምን እሰጣለሁ ማለት ነው? ፓወር እሰጣታለሁ። ከዛ እቺን ለምሳሌ እዚህ ጋር ፓወር ስሰጣት ኦልሬዲ መብራት አለባት። እቺ እንደምታዩት አንዷ ስትሪፕ ነች። ሁለተኛ ስትሪፕ ደግሞ ሲሆን ሁለቱን ስትሪፖች ቴስት አደረኩ። እዚህ ጋር እያልኩ እስከምፈልገው ድረስ ያለውን ስትሪፕ የሚወስዱትን ቮልቴጅ ምን ማድረግ እችላለሁ? ቴስት ማድረግ ለእያንዳንዱ እየሰጠው አንዷ የምትወስደው ምን ያህል ነች፣ ሶስቱ አራቱ የሚወስዱት እያልኩ እዚህ ጋር ለምሳሌ አንዷ ምን ያህል ነው የምትወስደው? እዚህ ጋር እንደምታዩት አንዷ 3 ቮልት ትወስዳለች እዚህ ጋር እንደምናየው ዲስፕሌይ ላይ። ስለዚህ ይህን ኦልሬዲ እንደምታዩት 3 ቮልት ድራይቭ የምታደርገው። ስለዚህ ይሄ ባክላይት ቴስት ማድረጊያ ሜተዳችን ነው። ስለዚህ በዚህ መንገድ ፕራክቲካል ሴክሽን ኦልሬዲ እንሰራለን። ስላዳመጣችሁኝ አመሰግናለሁ።